ዶክተር ገለታ ስሜሶ ፒኤችዲውን በፒስ ኢንተርናሽናል ሴኩሪቲ ከረንትሊ የወርልድ ቪዥን አሶሺየት ዳይሬክተር ነው። እንደዚሁም ደግሞ አጀንት ፕሮፌሰር ኦፍ ሊደርሺፕ ኤንድ ፊሎሶፊ አት ግሎባል ኢንስቲትዩት ኦፍ ትራንስፎርሜሽናል ሊደርሺፕ፣ እንደዚሁም ማስተማር፣ እንደዚሁም ደግሞ ጌታን የሚወድ ጌታ የሰጠን በዘመናችን ትልቅ ሰው ነው። ስለዚህ ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። ዶክተር ገለታ ስሜሶን በታላቅ ፍቅርና አክብሮት ወደ መድረክ ሸኙልኝ ባካችሁ። እንዴት ዋላችሁ? ምሳ ጥሩ ነበር ብላችኋል። ብትተኙ ተጠያቂ ለማ ነው፣ እኔ አይደለሁም። እንደተባለው 3 ሰብቶፒክስ ያሉት ነው። በተቻለ መጠን ጊዜያችንንም መጠቀም እንድንችል መጀመሪያው በአማርኛ ሲትስ ኢን ዘ ፋርሎ የሚለውን የወጀብ ውስጥ ዘሮች፣ እነዚህ የፊተኞቹ አብያተ ክርስቲያናት ስነ መለኮታዊና ማህበራዊ አሻራዎች ምን ይመስላሉ እስከ 1960ዎቹ ድረስ ያለውን እሱን ለማየት እንሞክራለን። ያው ቀደም ሲል ሲነገር ሰምታችኋል። እዚህ የተጀመሩት እኔ ምንድነው ማድረገው ሂስቶሪካል የሆነውን ነገር በጣም በወፍ በረር ዳሰሳ አደርግና ከዛ ግን አንዳንድ ምልከታዎችን ለመቀላቀል እሞክራለሁ። እንደምናውቀው ቅድም ዶክተር ሳሚ ሲናገር እንደሰማችሁት ሞር በሚስዮናውያን አገልግሎት ላይ የተመሰረተ ነበር። ከዛም ከተለያየ ቦታ የመጡ ሰዎች ናቸውና በአንድ መልኩ እንደ ሀገር ሆነን ስናየው እና እንደ ኢትዮጵያ ቤተክርስቲያን ካልን የወጥነት ችግር ኦብቪየስሊ ነበረው። ወንጌልን ይዘው መጥተዋል። ትኩረታቸው ወንጌልን ማስተላለፍ ነው። ወንጌልን ማስተላለፍ ችለዋል። ስለዚህ የሚስዮናውያኑን ደግሞ የመጡበትንም ባክግራውንድ የሚያንጸባርቅ ስለሆነ የወጥነት ኢሹ አለው እና እሱን ስታየው እስከ ዛሬም ድረስ የተከታተሉንን አንዳንድ ነገሮች ማየት ትችላላችሁ። የኢትዮጵያ ቤተክርስቲያን በጣም ዩኒክ የሆነ ከለር ያላት ምንድነው? ለምሳሌ የተለያዩ ሀገሮች በተለይ እነዚህ የቀደሙቱ ጋር ስትሄዱ የአንዱ ቤተክርስቲያን ሌትስ ሴይ እኔ መካነ ኢየሱስ ነኝ፣ የሉትራን ሰባኪ የሜቶዲስት ጋር ሄዶ ወይም ካልቪኒስቶች ጋር ሄዶ መስበክ የማይታሰብ ጉዳይ ነው። ብዙዎቹ ጋር እንደሱ ከተደረገ የሆነ በዓል አለ ማለት ነው። እኛ ጋር ግን ምንም ማን የቱ እንደሆነ አይታወቅም። ሰው ጋር ቅድም ለምሳሌ አይታችኋል። ቄስ ደረጀ ሲጸልዩ መካነ ኢየሱስ ናቸው ባይባል ኖሮ ከሙሉ ወንጌል ይምጡ ከቃለ ሕይወት ይምጡ ምንም የሚታወቅ ነገር የለም። ምንድነው ህዝቡ መሃል ያ አንድነት አለ። አት ዘ ሴም ታይም ግን ሲጀምሩ የጀመሩት ሰዎች ደግሞ የራሳቸው ኢንተረስት አላቸው። የሆነ ያልተጣበቀ ቴንሽን አለ መሃል ላይ እንደ ብሔራዊ እንደ ሀገር ቸርች ስናየው እና የሚስዮናውያኑን ኢንትረስት እናያለን። መጀመሪያ ላይ እንደምናውቀው ከቤተክርስቲያን ታሪክ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ለማደስ የተደረጉ እንቅስቃሴዎች ነበሩ። ቢኮዝ ኢትዮጵያን ኢቫንጀላይዝ ለማድረግ ወይም ወንጌል ለመንገር የሚለው አመጣጥ ሚዛን አይደፋም። ቢኮዝ ኦልሬዲ የተዘራ ዘር አለ፣ ኦልሬዲ ቤተክርስቲያን አለች። ግን ደግሞ ሌሎች ተቀላቅለው የመጡ ሌሎች ጉዳዮችም አሉና እንዴት አድርገን የጠራውን ወንጌል ይዘን እንምጣ የሚል ሐሳብ ነበር። በተወሰነ ደረጃ የተሳካላቸው ሰዎች ነበሩ። ምናልባት የቤተክርስቲያን ታሪክ ስታነቡ በተለይ በፋር ሰሜን ኤርትራ አካባቢ እና ወደ ምዕራብ ኦሮሚያ ወደ ወለጋ እንደዚህ ያሉትን ስታዩ የኢትዮጵያ ኦርቶዶክስ ቤተክርስቲያን ካህናት ወንጌል አስተማሪዎች የሆኑበት ታሪክ በጣም ብዙ አለ እና ወንጌልን መስማት ችለዋል። ግን ደግሞ እንደ ኢንስቲትዩት ደግሞ ሙሉ ለሙሉ ተቀባይነት አልተገኘም። እሱም ሌላ ጉዳይ ነው እና ይሄ ምን አመጣ? የኢትዮጵያ የተለያዩ የወንጌላውያን አብያተ ክርስቲያናት እንዲፈጠሩ አደረገ ማለት ነው። ስለዚህ እነዚህ አብያተ ክርስቲያናት ምን ይመስላሉ? እንግዲህ ቢያንስ በእነዚህ በ3ቱ ዘመኖች ውስጥ ያሉትን ለማየት እንሞክራለን። የመጀመሪያው በንጉሠ ነገሥቱ ዘመን በኃይለ ሥላሴ ዘመን ምን ይመስላል ነው። አንዱ ወንጌላውያን አማኞች የሚታዩበት በጣም የተቀየጠ አመለካከት አለ። ታውቃላችሁ፣ እንደ ሁለተኛ ዜጋ መቆጠር is common። እሱ እስከ ዛሬም የሆነ ርዝራዡ አለ። ኢንፋክት ዛሬ ላይ የዜግነትና ሃይማኖት አሰች በጣም የተጋቡ ነገሮች አይደሉም። ግን በሰዎች ልብ ውስጥ ስትራክቸራሊ ሳይሆን በሰዎች ልብ ውስጥ ግን እናገኘዋለን። ስለዚህ አንዱ እሱ ነበረ። ቢኮዝ የኢትዮጵያ ኦርቶዶክስ ቤተክርስቲያን
በኦፊሴል የመንግስት ሃይማኖት ነበረች። እሱ ደግሞ ሌሎች የወንጌላውያን አብያተ ክርስቲያናት እንደ ቤተ ክርስቲያን እንዳይቆጠሩ አድርጓል። እና ምንድነን ካላችሁ በቀደም ዕለት ነው እንደ ቤተ ክርስቲያን የተቆጠራችሁት። እስከዛ ድረስ ማህበር ነን። አይኖ ውስጣችን ቤተ ክርስቲያን ነው፣ ስትራክቸራሊ ማህበር ነን። እና አንዱ እሱ ጉዳይ ነው። ግን ንጉሱ ደግሞ በጣም ሳቪ የሆነ አጠቃቀም ይጠቀሙ ነበር። ቤተ ክርስቲያንን እንደ በጣም መጠንቀቅ አለ። በተወሰነ ደረጃ እንደ ማስፈራሪያም ይጠቀሙባታል። ማለት ሂዱ አይሉም እሳቸው ታውቃላችሁ። ይመጣሉ፣ ፕሮግራም ሲጠሩ ይመጣሉ። አንዳንድ ቦታ ባርከው ይጀምራሉ። አት ሴም ታይም የገጠሪቱን ኢትዮጵያ ለማዘመን ቤተክርስቲያን ተጠቅመዋል። ሚስዮናውያን ሲመጡ እንኳን ደህና መጣችሁ ብለው መንገድ የሌለበት ቦታ ይልኳቸዋል። መንገድ ጠርገው ይጀምራሉ። ከዛ ሌላው ይከተላል። ትምህርት ቤት የሌለበት ጋር ይልኳቸዋል። ትምህርት ቤት ይጀምራሉ እያለ ይቀጥላልና ምንድነው በአንድ መልኩ አሉ ከፈለጋችሁ የሚል ሰትል የሆነ አካሄድ አለ። ግን በዚህ ሁሉ ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን ያላት ሚና ልንክደው አንችልም። ማለት የሃይማኖቱን ኢንቫይሮንመንት ብቻ ሳይሆን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ ባህላዊ የበላይነቶች አሉ። ይሄ ሊካድ የሚችል አይደለም። ይሄ ደግሞ በወንጌላውያን አማኞች ላይ ሲሪየስ የሆነ ተጽዕኖ አለው። አንዳንዱ ነገር ታውቃላችሁ ሳናስበው ባህል በድግግሞሽ የሚመጣ አይደል? እና ሳናስበው ዛሬም ላይ ያሉ ጉዳዮች አሉ። ለምሳሌ አንተን ላንሳ። ምን ያህሎቻችሁ ከበሮ እውቅና የተሰጠው የሙዚቃ መሳሪያ እንደሆነ ታውቃላችሁ? ማለት ኮፒራይት የአእምሯዊ ንብረት ሬጂስተርድ ነው። በቅርብ ነው ሬጂስተር የሆነው። የማን ንብረት ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ንብረት ነው ከበሮ። ባለፈው ዓመት ነው የተመዘገበው። ስለዚህ እያንዳንዱ አስፈቅደ ነው ከበሮ የምትደልቀው። ምንም ማለት አይደለም። ማለት ከበሮ ተመታ አልተመታ እሱ አይደለም። የኢንፍሉዌንስን ጉዳይ ግን ማሰብ አለብን። የተጽዕኖን ጉዳይ እሱን ማሰብ አለብን። እና እሱ የቆየ እንትን ነው ልላችሁ ነው። ግን በዚህ ጊዜ ደግሞ የኛ መገለጫ ምን ይመስል ነበር? እሱን ማየት ያስፈልጋል። ማለት እሺ እንደ ሁለተኛ ዜጋ ተቆጠርን፣ ሌሎቹ የበላይነት አላቸው፣ እኛ ማህበር ነን። እሺ መገለጫችን ምንድነው? እሱ በጣም ወሳኝ ነገር ነው። ጠዋት ላይ አይ ቲንክ ለማ ሲያቀርብ ይመስለኛል ሰው እያለ ሲናገር የነበረው የስብዕና መገለጫዎች አሏቸው። የነበሩት የወንጌል አማኞች ተቀባይነት ባያገኙም እንኳን ኢግኖር የሚደረጉ አይነት ግን አልነበሩ። ፕሬዘንስ አላቸው፣ ይታያሉ። በግለሰብ ደረጃ የሚታይ ፐርሰናሊቲ ያላቸው፣ አስተምህሯቸው በጣም የተቆጠረ ነው እና በዚህ ባስተምህሯቸው ውስጥ ፎከስ የሚያደርጉባቸው ነገሮች አሉ። ለምሳሌ አንዱ ወንጌል ማዳረስ የማይደራደሩበት ጉዳይ ነው። ታውቃላችሁ በየሄዱበት የኢትዮጵያ ቤተክርስቲያን አንዱ በአብላጫው የሰፋችው በምንድን ነው ከተባለ የተለያዩ የስነ መለኮት ትምህርት ቤቶች ውስጥ በተለያየ ደረጃ ሪሰርች የሰሩ የመጀመሪያ ዲግሪ መመረቂያ፣ አሁን ላይ የሁለተኛ ዲግሪ መመረቂያ ጽሁፎች አሉ እና ለስራ በግብርና ሚኒስቴር፣ በጤና ሚኒስቴር ወይም መምህርነት እንደዚህ የሄዱ ሰዎች ክርስቲያኖች ሄደው ቸርች ይተክላሉ። ፓስተር የሚባል ስያሜ የላቸውም። ዲያቆን ምናምን የሚባል የላቸው፣ ወንድሞች ናቸው። እና ይሄ እውነተኛ የሆነ ኦርጋኒክ ቸርች አለች፣ የወንድሞች ህብረት የመሰረታት ቸርች እና በእንደዚህ አይነት ሁኔታ መስፋፋት ችሏል። ይሄ አንዱ ኢንፍሉዌንስ ነው። ባለፉት ዓመታት በኋላ ላይ መጣለው ያለፉት 3 እና 4 10 ዓመታት ፕሮባብሊ 3 10 ዓመታት የዚህ የቤተ ክርስቲያን ተከላ ስትራቴጂያችንን በሚገርም ሁኔታ ቀይሮታል። ዳይናሚዝሙን ሞር ከሌይቲ ወደ ክለርጂ ወይም ይሄ በተለያየ ምክንያት ከሚሄዱ ሰዎች ወደ ሙሉ ጊዜ አገልጋዮች ዞሯል። እሱ ደግሞ የራሱን ይዞ የመጣው በጎም ጉዳት ያለውም ተጽዕኖ አለው። የመጽሐፍ ቅዱስ የበላይነት ለድርድር አይቀርብም። ሌላው የሚታወቁበት በሱ ነው። ቃሉ ይላል ወይስ አይልም ነው። በቃ ካላለ ተወኝ፣ ካለ ደግሞ አብረን እንሂድ። እንዳልኩት የግለሰብ ተኮር ነው። ሰውን ማለቴ ሰው እንዲሰማ ደግሞ እንዲወስን የማድረግ እሱም አለው። እንዳልኳችሁ ጥቂቶች ናቸው በቁጥር ግን በጣም ስትሮንግ ደግሞ ናቸው።
እስከ ንጉሱ ዘመን ፍጻሜ ድረስ ያሉት የጥቂቶችም ሆነው ሌላው የወንጌል አማኞች የሚታወቁበት የልማትና ማህበራዊ አገልግሎቶች ናቸው። በልማትና ማህበራዊ አገልግሎቶች ይሄ የኢትዮጵያ ብቻ አይደለም። ኢትዮጵያም ግን አሁን ስለ ኢትዮጵያ ስለምናወራ እንጂ በዓለም አቀፍ ደረጃ ያሉትን የተራድኦ ድርጅቶች አጀማመሮች ስታዩ በጣም ትልልቆቹ ስቲል በቤተክርስቲያን ወይም በቤተክርስቲያን ሰዎች የተጀመሩ ናቸው። ቅድም ለሰማችሁት እኔ ራሴ የምሰራበት ወርልድ ቪዥን በአንድ የቤተክርስቲያን ቄስ የተጀመረ ፕሮግራም፣ እነ ሳማሪታን ስፐርስ ሌላ በጣም ትልቅ ድርጅት፣ እነ ፉድ ፎር ዘ ሃንግሪ፣ አሜሪካን ፍሬንድስ መዘርዘር እችላለሁ። እና ሁለቱ አልተነጣጠለባቸው እና ቤተክርስቲያን እሱን ይዛ በዋናነት ግን ለውጡ ምንድነው? የልማትን ስራ ይዛ ስትሄድ የልማት ድርጅት ሆና ሳይሆን የወንጌል አንዱ ምላሽ ሆኖ ነው። እነዚህ ሁለቱ ጉዳዮች ይለያያሉ። ልማትን ፎር ዘ ሴክ ኦፍ ልማት መስራትና ልማት እኔ ስራዬ ነው። ሆሊስቲክ ሚኒስትሪ የምንለው ይሄኛው ነው። ባይዘው የሁለንተናዊ አገልግሎት ወንጌል ግድ ስለሚለን ለሌሎች ሰዎች እንደርሳለን መድረስ ባለባቸው ሁሉ እንጂ በዋናነት እዛ ይሄድ ነው ትምህርት ቤት ለመክፈት ድርጅት ለመክፈት ምናምን አይደለም። ታውቃላችሁ፣ በነገራችን ላይ ምን ያህሎቻችሁ እንደምታውቁ አላውቅም፣ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ይሄ የሆሊስቲክ ሚኒስትሪ ወይም ሁለንተናዊ አገልግሎት የሚለውን ቃል ኮይን ያደረጉት ቄስ ጉዲና ቱምሳ እንደሆኑ ታውቃላችሁ። ቴክኒካሊ ተርሞ ከዛ ፊት ሆሊስቲክ ሚኒስትሪ የሚባል የለም። ማለት ሁለቱም ስራዎች አሉ፣ ግን በየራሳቸው እንደሚሄዱ ተደርገው ነው። ይሄ አንዱ የቤተክርስቲያን የምትታወቅበት ይሄ ዘመናዊ ትምህርት፣ ዘመናዊ የጤና ተቋማት የመሳሰሉትን አይተናል። ይሄ ደግሞ ፖለቲካዊ እንድምታም ነበረው። ምንድነው ፖለቲካዊ እንድምታው? ዘመናዊ ትምህርትን ተከትሎ ወጣቶች መንቃት ጀመሩ እና የነቁ ወጣቶች ለመብታቸው መናገር ጀመሩ። ስለዚህ ከዛ ፊት ባልነበረ ሁኔታ የወጣቶች ፖለቲካዊ ተሳትፎ እየገነነ መጣ። ነሰርሊ በጌታ ሊሆኑ ላይሆኑ ይችላሉ። ከቤተ ክርስቲያን የወጡ ወጣቶች ማለት አይደለም። ክርስቲያኖች የሆኑ አሉበት፣ ያልሆኑም ግን በርካታ አሉበት። ወይራዝ ግን ቤተ ክርስቲያን ያስጀመረችው ትምህርት ይሄንን ተጽዕኖ መፍጠር ችሏል። ሰዎች ክሪቲካሊ ኢንጌጅ እንዲያደርጉ በደንብ ማሰብ እንዲችሉ አድርጓቸዋል። እና ስለዚህ ቤተክርስቲያን በዛ መልኩም የራሷ የሆነ ተጽዕኖ ነበራት። ሌላ በጣም አተኩሬ መናገር እንፈልግበት የሞራል ልዕልና ጉዳይ ነው። አንዱ ይሄን ጊዜ እግዚአብሔር ሰጥቶናል የምንል ከሆነ ልናስብበት የሚገባን ጉዳይ ይመስለኛል። ጥቂቶች ናቸው ብያቸዋለሁ፣ ግን ይታያሉ። ለምን ይታያሉ? ከሌላው ሰው የጎላ ማንነት አላቸው፣ የሞራል ልዕልና አላቸው። እነዚህ ጥናቶች ይሄን በሙሉ ባይዘ ከተለያዩ ወረቀቶች ነው ያገኘሁት። ዋናው ወረቀት ላይ ከነ ሪፈረንሱ ታገኙታላችሁ። እነዚህ ሰዎች በጌታ ከመሆናቸው የተነሳ ከፍተኛ የሆነ ማንነት ገንብተዋል፣ ስብዕና ገንብተዋል። አንድ ሰሞን በቲቪ በጣም በተደጋጋሚ የምናስተዋውቀው ወይ የሚያስተዋውቁት እንትን ነበር፣ ሙስናን የሚጠየፍ ትውልድ እናፍራ የሚል አይታችኋል? ነው የኔ ቲቪ ብቻ ነው የሚያመጣው ነበር አለም። ሁለት ጉዳይ አንደኛው ዝም ብዬ ቁጭ ብዬ ሁሌ ባየው ቁጥር ይሄ በመፈክር አይመጣም። ምንም ሙስናን የሚጠየፍ ምናምን ብትለው ሙስና የሚነካ ነገር አለ፣ ማስተሳሰብ ነው። ከአስተሳሰቡ ነው ወደ ተግባር የሚሄደው። አንዱ እሱ ነው። ሌላው ግን ከጊዜ ወደ ጊዜ የሚያሳስበኝ እኛ የወንጌል አማኞች በጣም በአደባባዩ የምንከራከረው ታውቃላችሁ፣ ቁጥራችን በተለያየ ጊዜ ሲጠራ ከ30 እስከ 60% ደርሷል። ምክንያቱም አንድ ጉባኤ ላይ እኔ ቁጭ ብዬ እየሰማሁ እንደዚሁ ትልቅ ጉባኤ ላይ እኔ ለስብከት ነው የተጠራሁት፣ 60 ሚሊዮን እንደርሳለን። ፍሬንድ 60% ማለት ነው በወቅቱ የዛሬ 4-5 ዓመት ነው። 30 ሁሉም ያለ እምል 30% እኛ ሆነን ሙስና ካለ ሙስናው እኛ መሃል ነው ያለው። ቢኮዝ ክሪቲካል ማጆሪቲ ሁላችን እንደምናውቀው ማክሲመም ኦፍ 10% ነው። ቤተክርስቲያን ወደድንም ጠላንም ፌስ ልናደርገው የሚገባን ጥያቄ ነው። የሞራል ልዕልና መሸርሸር ይመለከተናል። የቀደሙት ግን በጣም ሲሪየስ የሆነ ፕሬዘንስ ነበራቸው። እንዳልኳችሁ ነው። ባይ ዘ ዌይ ኃይለ ሥላሴ ከስልጣን ሲወርዱ የአማኞች ቁጥር ከ2 እስከ 4% ነው የሚገመተው። ያን ሴንሰስ
በነበረው ላይ ፕሮጀክሽን ምናምን ተሰርቶ ማክሲመም ከደረሰ 4 ይደርሳል ነው የተባለው። ሲወጡ 10% ነበር አይደል ቄስ ከ17 ዓመት በኋላ የተባለው እንደዛ ነው 10%። 1991 ላይ በ83 ኢህአዴግ ሲመጣ 10% ነው። ኮሙኒዝም ጊዜ ቤተክርስቲያን ምን አይነት እንደነበረች በኃይለ ሥላሴም ጊዜ ያው እንዳልኳችሁ በጣም ተቀባይነት የለንም፣ ግን በሚኖሩበት ማህበረሰብ ዘንድ ግን አይናቁ። ልክ እንደ ኢየሱስ ክርስቶስን አይወዱትም ታውቃላችሁ። ምንም የተረጋገጠ ነው መጽሐፍ ላይ ቢወዱት ኖሮ አይሰቅሉትም ነበር። ሲመጡ ግን የሚናገሩትን ነገር አይታችኋል። ጠላቶቹ መምህር ሆይ ንገረን፣ አንተ እውነት እንደምትናገር ነው፣ አንወድህም ግን እውነት ነው የምታወራው፣ ንገረን። እንደሱ እኮ ነው የሚሉት። ብዙ ክርስቲያኖችን አይወዷቸውም፣ ግን የሚንቁባቸው ፐርሰናሊቲ አልነበራቸውም፣ ፕሬዘንስ ነበራቸው። ይሄን በጣም አተኩሬ የምናገርበት ምክንያት አለኝ። ከዛ በኋላ የደርግ ዘመን ነው የመጣውና ወደ ደርግ ዘመን ምንም የምናውቀው ነው። አንዱ እንደ ፖሊሲ የሚከተለው በጣም ኮሙኒስት እንትን ስለሆነ ሃይማኖትን በደምሳሳው አይቀበልም፣ የኛን ብቻ ሳይሆን የሌሎቹንም ጭምር። ግን የኛ ላይ ደግሞ በጣም የበለጠ 4% ነው እንደምንም ደፍጥጠ ለማጥፋት ይቀላል ነበር ሐሳቡ። ስለዚህ አንዱ ጉዳይ እሱ ነው። ግን ያኔ የነበረው አውድ ደግሞ ምን ይመስላል? አገሪቱ ክራክ ማድረግ ጀምራለች በአይዲዮሎጂ። በፊት ላይ የንጉሱን የበላይነት ተቀብሎ የኖር የነበረ አትሊስት በአደባባይ እሱን ተቀብሎ የኖር የነበረ ማህበረሰብ ነው። አሁን ግን የወጣቶች ተሳትፎ በጣም በከፍተኛ ሁኔታ እያደገ ስለሄደ ጎራ ለይቶ መገዳደል፣ መጣላት፣ ጫካ መግባት፣ መነቃቀፍ የመሳሰሉት ነገሮች ደግሞ ነበሩ። ሃይማኖት በአንድ በኩል በጣም ዲሚኒሽ እያደረገ ነው፣ በሌላው በኩል የሲቪል ሶሳይቲ ይሄ ማህበረሰቡ በአጠቃላይ ዘ ዋይደር እንትን ፖፑሌሽን እየተከፋፈለ ነው ያለው። ቤተክርስቲያን እንግዲህ በዛ ውስጥ ሰርቫይቭ በማድረግ ግዴታ ነበረባት ማለት ነው። ይሄን የምነግራችሁ ለዛ ነው። ሌላው በጣም ኢንትረስቲንግ ነገር ታውቃላችሁ፣ ደርግ ራሱ የሚከተለውን አይዲዮሎጂ በሚገባ ያውቀው። ለምሳሌ ስለ ኮሙኒዝም እንዴት ወደ ኮሙኒዝም እንደገቡ ታውቃላችሁ አይደለም? ሲጀምሩ እኮ ኮሙኒስቶች አልነበሩ። ሲጀምሩ የመረራቸው ወታደሮችና ወጣቶች ናቸው እና በአብላጫው ቀኝ ዘመም ናቸው። በኋላ ግን የሶማሌ ጉዳይ፣ ከዛ የአሜሪካ ጉዳይ፣ አሜሪካ የተከፈለበትን ገንዘብ የአውሮፕላን እንትኖች አልሰጥም አልለቅም ምናምን ስትል አይ ኮሙኒስት እንሁን አሉ። ግን ኮሙኒዝም ሰው ይሁን እንስሳ ይሁን አያውቁትም። የተገኙት ሰዎች 2 ናቸው ነው የሚባለው። እሱን የሚያውቁ አንደኛው ማን ነው? ጉዲና ቱምሳ ስለ ኮሙኒዝም የሚያውቀው ኦብቪየስሊ ቄስ ጉዲና ፖለቲከኛ አልነበሩም። ምንም ቄስ ናቸው። ኢንፋክት ፖለቲከኛ ቢሆኑ ኖሮ ሄዱ ነበር። ምክንያቱም አሉ ጉምጉምታዎች እሳቸው ፖለቲካ እንትን ባይ ዘ ዌይ ቤተክርስቲያን እንመራለን ካላችሁ ፖለቲካን በተወሰነ ደረጃ ማወቅ አለባችሁ። ፖለቲከኛ መሆን አለባችሁ አይደለም እያልኩ ያለሁት፣ ፖለቲካ ማወቅ አለባችሁ። ፖለቲካን መተንተን መቻል አለባቸው። ምክንያቱም ጌታ ኢየሱስ ምን አለ? ዳምኗል፣ ዛሬ ሰማዩ አቅላልቷል፣ ይዘንባል ትላላችሁ አይደለም ወይ? ዘመኑ እንዴት አታውቁም? ዘመኑን አንዱ የምናውቀው ፖለቲካል አናሊሲስ መስጠት ስንችል ነው። ብዙ ጊዜ ነግር ያለው ለማውቃቸው ለምቀርባቸው ሰዎች የቤተክርስቲያን መሪ አገር አቀፍ መሪ ሲሆኑ ፖለቲካልና ኢኮኖሚክ አድቫይዘሮች ቅጠሩ እላቸዋለሁ፣ አማካሪዎችን። ማስታወቂያ ቢያወጡ ኖሮ እኔ ደግሞ ትንሽ ተምር ያለው ብዬ ልጠጋ ነበር እቅዴ። ግን በአንድ መልኩ ቄስ ነኝ፣ በሌላው ትንሽ ፊደል በዛ ኤሪያ ቆጥሬያለሁ። ቀልዱ ቀልድ ነው፣ ግን ማወቅ አለባቸው። እና ጉዲና ቱምሳ ያንን ያጠናው ለምንድን ነው ከተባለ ህዝብ ነው የሚመራው። እና ካልተሳሳትኩኝ ያን እንዲያስተምሩ ተጋብዘውም ነበር አለ። አይ ቲንክ ግብዣውን የተቀበሉ አይመስለኝም፣ አልተቀበሉ። ግን ናና አስረዳን። ለደርግ ማዕከላዊ ኮሚቴ አሰራር ልዩ ልዩ ነው እና በጣም ከትህትና ጋር እንድደፍራችሁ ፍቀዱልኝ። አሁን ላይ ያለን አገልጋዮች ሉተር ነው በአንድ እጄ ባይብል በሌላ እጄ ጋዜጣ ይዛለሁ ያለው ነው። ባርት ነው ሉተር ነው አለ ቲሊክ ፖል ቲሊክ እና ፖል ቲሊክ በጣም የታወቀ ቴዎሎጂያን ነው።
እና ጧት ስነሳ በአንድ እጄ መጽሐፍ ቅዱስ ይዛለሁ፣ በግራ እጄ ደግሞ ጋዜጣ አነባለሁ። መሪዎች በታላቅ ትህትና እንደምታነቡ አውቃለሁ። አንብቡ፣ ደግማችሁ አንብቡ፣ መጽሐፍ ቅዱስም አንብቡ። ከምሬ ነው። አንዳንድ ጊዜ with a lot of pain መድረክ ላይ ወጥቶ አንዳንዱ ሰው ምን ነው ባልወጣ የምንለው መሪ አለ። ምክንያቱም የሚናገረው ነገር ስቅጥጥ ነው የሚለው፣ ከፊደል የጸዳ። በታላቅ ትህትና ወገኖች ከምሬ ነው። 30 ሚሊዮን እሺ፣ 30 ሚሊዮን ማለት አውሮፓ ብትሄድ የ6 ሀገር ህዝብ ነው። ይሄን ሁሉ ህዝብ እጃችን ላይ ካለ እንዴት እውቀት በጎደለው አመራር እንመራለን? የምትበሳጩብኝ አይመስለኝም። ከተበሳጫችሁብኝ ይቅርታ አልጠይቅም፣ ዝም ብዬ እቀጥላለሁ። እና አንዳንዱ ጉዳይ ያለማወቃችን ማሳያ አላሳያችሁ። ቤተ ክርስቲያን ስሞቻችንን እዩ። የቤተ ክርስቲያኖቻችን ስሞች በጣም አስገራሚ የሆኑ ነው። ሰማያዊ ፈረስ የተቀቡ ሰዎች ዓለም አቀፍ ቤተ ክርስቲያን። ይሄ አሁን እብድ ነው ጤነኛ ነው የጻፈው? ደግሞ ዓለም አቀፍ ብሎ ይጽፋል። ወይ እንግሊዝኛ አያቅ፣ ወይ ፍሬንች አያቅ፣ ወይ ሶማሊኛ አያቅ። ኦነስትሊ ይሄ እኮ ኢንተግሪቲም ጉዳይ እኮ ነው። ዓለም አቀፍ ቤተክርስቲያናት ይኑሩን፣ ግን ዓለም አቀፍ መሪዎችም ይኑሩን። እና በቃ ከዚህ በላይ ከሄድኩ በገዛ እጄ አገልግሎት ስለምዘጉብኝ እናንተን አይደለም ባይዘው፣ እናንተ ጥሩ ሰዎች ናችሁ። ደጅ ያሉት መሪዎች ናቸው ያልመጡት ናቸው። እና በደርግ ጊዜ ከተደረጉት ነገሮች አንዱ ሌላው ሚስዮናውያን ተባረሩ። እሱ ዱብዳ መጣብን። ግን ሰርፕራይዚንግሊ ሚስዮናውያኑ ሲሄዱ ድሮ መሪዎች እነሱ ነበሩ። ለካ ሳይታወቅ ኦልሬዲ ለመምራት የበቁ ሰዎች አሉ ቸርች ውስጥ። እና ብዙዎቹ ናሽናል ቸርቾች ያን ጊዜ ነው ቅርጽ የያዙት የኢትዮጵያ አብያተ ክርስቲያናት። እና በዛ በስደቱ ጊዜ ስደቱን ሾልደር አድርገው በህዝባቸው ፊት ቀድመው ዛሬ በተደጋጋሚ እንደምንሰማው አንዳንዶቹ ሞተው፣ ሌሎቹ ታስረው፣ ሌሎቹ አካላቸው ጎሎ ግን ቤተክርስቲያንን መምራት ችለዋል በዚህ ዘመን። አይ ሪሜምበር የቄስ ጉዲና ያው በአደባባይ ይታወቃል። ወደ ደቡብ ላይ 7 ዓመት ታስረው የተረሱ ሰዎች ነበሩ አለ ፓስተር ይልማ። ቶታሊ ምዕራብ ላይ 9 ዓመት የታሰሩ ሰዎች ነበሩ። አዲስ አበባ ያሉ አገልጋዮችን እነ ቄስ በሊናን ምናምን የደበረው ካድሬ በሙሉ እየመጣ ያስራቸዋል። አስተሳሰር መለማመጃን ያደርጓቸው። ይመጣል፣ ያስራቸዋል፣ የሆነ ወር ይታሰራል፣ ይለቀቃል፣ ከዛ ትንሽ ቀን ይሰብካል፣ ከዛ ይታሰር። እንደሱ ነው የሆኑት። ግን በዛ ጊዜ ኢንተግሪቲውን የጠበቀ መሪ መሆናቸውን ግን አሳይተዋል። ጉዳዩ እሱ ነው። አሁን ያለን መሪዎች ብንታሰር እመኑኝ ቸርቻችን ይበተናል። ቢኮዝ ፕሮፐርሊ ፎርም አልተደረገም። የሁሉ ላይሆን ይችላል፣ ግን በእርግጠኝነት እና አንዳንድ በኋላ ላይ መጣበታለሁ ስለ ኢንዲፔንደንት ቸርቾች በተወሰነ ደረጃ አንዳንድ መሪዎች እሱን የሚከላከሉት በምንድን ነው? ለምሳሌ ከሀገር ሲወጡ አይታሰሩም፣ እንኳን አሁን እስር የለም። ከሀገር ሲወጡ እስኪመጡ ድረስ ቸርቹ ይዘጋል። ጥሩ ዘዴ ነው እምልህ፣ ለምን ሪስክ ትወስዳለህ? እና በፊት ግን ደርግ ነው የዘጋው። ብዙ ሰዎች ታስረዋል፣ ተገለዋል የመሳሰለው። እና እንደነገርኳችሁ ምን ሆነ ግን በዛ ጊዜ ከሆኑ ነገሮች አንዱና ምናልባት ዛሬ የምንማርበት የቤትና የሰፈር አምልኮ በጣም ተስፋፋ። ልክ አይሁድ በስደት ምድር እያሉ ምኩራብ እንደጀመሩት ቤተክርስቲያን የለም፣ ቤተክርስቲያን ተዘግታለች። ግን ስትሮንግ የሆኑ ህብረቶች ነበሩ። እና ቤተክርስቲያን ስትከፈት እኮ ሰው ከየቤቱ ሲመጣ ነው ያ ሁሉ ሰው የሆነው። እኔ አይ ሪሜምበር እኔ የማመልክበት እና ያደኩበት አሁንም ያለሁበት ማህበረ ምዕመናን ደብረ ዘይት መካነ ኢየሱስ የሚባለው በተወሰነ ጊዜ የተለያየ ቦታ እናመልክ ነበር። አንዴ ቄስ ረጋሳ ቤት፣
አንዴ የሆነ ቦታ በየሁዱ እየተወሰንን እየሆንን መጨረሻ አካባቢ መዋለ ሕፃናት የሚባል አንድ የኪንደር ኖቲቭስ ፕሮጀክት ያለበት ግቢ ነበር። እዛ እናመልክ ነበር። ቸርች የተከፈተ ቀን ሞልቶ ተረፈ። ሰው ከየት መጣ? በየቦታው ለካ ነበር እምላችሁ። the very first day የመጀመሪያው ቀን ሊትራሊ ሞልቶ ደጅ እንዳለ ሆነ። የስ ግማሹ ከደስታ ነው ምናምን ነው፣ ግን ከዛ በኋላም ግን አልቀረም፣ ሰው አለ። ስለዚህ እሱ ነበር። የማህበራዊ አገልግሎቶች አሁንም አሉ። የተለያዩ አብያተ ክርስቲያናት ህብረቶች ከጊዜ ወደ ጊዜ መደራጀት ጀምረው ነበር። ያኔ ይሄ የአብያተ ክርስቲያናት ትብብር የተባለው እነ ቄስ ጉዲና የጀመሩት ነበር። ከዛ በኋላ እሱ አድጎ ወደ አብያተ ክርስቲያናት መጣ። እርስ በርስ አገልጋዮች መለዋወጥ ተጀመረ። የአንዱ ቤተክርስቲያን አባል ሌላው ጋር ሄዶ ተባባሪ አባል ሆኖ የኖሩ ነበር። እንዳልኳቸው አሁን የኛ ማህበረ ምዕመናን ውስጥ ከሌሎች እህት አብያተ ክርስቲያናት የመጡ ከሌሎች ቤተ እምነቶች ክርስቲያኖች ሆነው ኢቭን የቤተ ክርስቲያን ሽማግሌዎች ሁሉ ነበሩ። ያን ያህል የክርስቶስ ማዕከላዊነት መንጸባረቅ ችሎ ነበር ቤተ ክርስቲያን ውስጥ። ይሄ ትልቁ ምናልባት የደርግ ጊዜ ከሰጠን ስጦታ አንዱ ነው ብዬ አስባለሁ። የክሮስ ዲኖሚኔሽናል መሆን እና ስቲል ዛሬም ላለችው የኢትዮጵያ ቤተክርስቲያን አንዱ መታያዋ ነው ማለት። በጣም ዲኖሚኔሽናሊዝም የለም እስኪባል ድረስ ባይ ዘ ዌይ አንዳንዱ ሰው ቅርቡ ስለሆነ እንጂ ምን ልዩነቱን ሁሉ አያውቀውም ስቲል ዛሬም። እና ነሰርሊ መጥፎ ላይሆን ይችላል። ክርስቶስን አጥብቆ ከያዘ ኢትስ ኦኬ። እሱ ነው። በደርግ ጊዜ የነበረው ምንድነው? ቅድም እንዳልኳቸው አንዱ መሪዎች በትጋት ስለ መጽሐፍ ቅዱስን ያስተምራሉ። ስለ ጊዜውም ልክ ዛሬ እንደምናደርገው ግን ኮንቲኒየስሊ ስለ ጊዜው ያስተምሩ ነበረ። አንዳንድ ዶክመንቶችን ማየት ትችላላችሁ። የሚሸጡ መጽሐፍትን ደግሞ ብታዩ የተወሰኑትን መግዛት ከቻላችሁ ለምሳሌ አንድ ጊዜ በመካነ ኢየሱስ ሴሚናሪ፣ ሌላ ጊዜ በሌላ ቦታ 2-3 ጊዜ የተደረጉ ለተለያዩ አብያተ ክርስቲያናት አንዳንዱ ላይ ካቶሊክና ኦርቶዶክስ ቤተክርስቲያንን ሁሉ የጨመረ ይሄ የኮሙኒስት ዘመን ምን አይነት መልክ ይዞ ነው የሚመጣው የሚለው ሴሚናር ተሰጥቶ ነበር። እና እሱ ምን አደረገ? ቤተክርስቲያንን በሰርፕራይዝ አልያዛትም፣ ተዘጋጅተው ጠበቁት። ስለዚህ ኮሙኒዝም ሲመጣ አንዱ ቤተክርስቲያን መጽናት ከቻለችባቸው መንገዶች ወይም ምክንያቶች አንዱ ቀድሞ የተዘጋጁ መሪዎችና ምዕመናን መኖራቸው ነው። ይሄ በጣም ወሳኝ ነገር ነው። ቅድም እንዳልኳችሁ ጋዜጣ ማንበብ፣ ጊዜውን መመርመር ለዚህ ይጠቅመናል። አሁን ያለንበት ጊዜ ታውቃላችሁ በጣም በፍጥነት ተለዋዋጭ ነው እና በዚህ በፍጥነት በሚለዋወጥ ዘመን ውስጥ ቤተክርስቲያንን እንዴት አርገን ነው ማንነቷን እንደያዘች ጠብቀን ማስቀጠል የምንለውን እንድንጠይቅ ያረጋናል። በኋላ ላይ ትንሽ መጣለው። አስተምህሮቻችን ስነ መለኮታዊ ትኩረታቸው ምን ነበር? ስደት መዝሙሮቻችንን ብታዩ፣ ስብከቶች የድሮ ስብከቶችን ስትሰሙ ስደት መከራ it's part of the package የሚል ነው። በቃ ክርስቲያን ከሆንክ ትሰደዳለህ። አሁን ላይ ማንም ሰው ኦልሞስት አይሰማም እሱን ብንል። እኔ የዛሬ 22 ዓመት ምናምን ለትምህርት ከኢትዮጵያ ውጪ ነበርኩኝና ለመጀመሪያ ጊዜ የነጮች ቸርች ተጋብዤ እንድሰብክ ተጠራው እና የምችለውን እንግሊዝኛ በሙሉ ቋጥሬ ይዤ ሄድኩኝ። ደግሞ ጥቅስ ሰጥተውኛል የምናገርበትን እና ጥቅሱ ደግሞ ቲቶ ላይ ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል የሚለው እኔ ካልጠፋ ጥቅስ እሱን ለምን እንደሰጡኝ አላውቅም። ኃጢአተኝነትንና ዓለማዊ ምኞትን ክደን የሚል አለው። ስለ ኃጢአት ስናገር ሊትራሊ አንድ ሰው ከጀርባ ሰደበኝ። ስድቡን እዚህ አልደግምም። በጣም መጥፎ ስድብ ነው የሰደበኝ እና ደንግጬ መስማት አይፈልጉም ስለ ኃጢአት ልክ እኛ አሁን እንደማንፈልገው ይሄ ውሸት አይደለም። አሁን ላይ መድረኮቻችንን እኔን ካላመናችሁ ሰልሉ 5-6 ቦታዎች ዝም ብላችሁ ሄዱ ማታገለግሉበት ለማየት። ኢቭን ቴዎሎጂ እንኳን የለንም። ያው ታውቃላችሁ ስነ መለኮት ሰዎች ቴዎሎጂ ኦፍ ዘ ክሮስ ኤንድ ቴዎሎጂ ኦፍ ግሎሪ የምንለው አለ አይደል?
ቴዎሎጂ ኦፍ ግሎሪ ብቻ እንኳን እኮ አለ። ይሄ ቴዎሎጂ ኦፍ ምን እንደሆነ ሁሉ አይታወቅም። በጣም የተምታታ ነው። የሚገርመኝ መድረክ ላይ ቆመን የፈለግነውን ስንናገር የማይጠይቅ ህዝብ እንዴት ነው ያፈራ ነው። ይሄ ክሪቲካሊ መጠየቅ ያለብን ጉዳይ ነው። በጣም ትልቅ ሰው ቤተሰብ የሚያስተዳድር ትልልቅ ንግድ የሚያስተዳድር ሰው ለምሳሌ ቢዝነስህ እንዲባረክልህ ለቢዝነስ ሰዎች የተለየ የጸሎት ቀን አለ፣ በዘይት ተቀብቶ ይጸለያል ሲባል እንዴት ይመጣል? ቢዝነስና ዘይትን ምን አገናኘው እንዴት አይልም? ዘይት የራሱ ቦታ አለው መጽሐፍ ቅዱሳችን ውስጥ። አንድም ቦታ ግን ለቢዝነስ ማባዣ አይቼ አላቅም። የዛሬ ስብከቶቻችን እንደሱ ናቸው። ያኔ ስብከታችን ይሄ ነው፣ የዘላለም ህይወት ሁሌም። ስለዚህ ነው ስለ መጨረሻው ዘመን ስለሚያስብ አንዱም ኢንጁር ያደረጉበት ምክንያት ይሄ እቺ ምድር እኮ ድልድይ ነች የምሻገርባት ናት እያሉ ነው እንጂ እንዴ መኖር እየጠሉ ይመስላችኋል የሚሞቱት? አሜን። በዛ ጊዜ ለምሳሌ አሁን ስለ ቄስ ጉዲና ደጋግመን ስናወራ እንዴት ሰው እነዚህን ሁሉ ልጆች በትኖ ለመሞት ይዘጋጃል? ሰው ነው፣ አይፈልግም መሞት፣ ግን ሁለቱን ያስተያያል። እና ፈርም የሆነ ፌት አለ ማለት ነው ውስጣቸው፣ በጣም ጠንካራ እምነት። ምን የሚል አሁን ጥያቸው ሄዳለሁ፣ በኋላ እንገናኛለን። ይሄ የስነ መለኮታችን አንኳር የሆነ የማንነት ጉዳይ ነው። የሞራል ልዕልናን ጉዳይ ነግሬያቸዋለሁ። ሌላው የአገልጋዮች ለጥሪ ያላቸው ይሄ ቅድም ለማ ሰርቶልኛል ስለ ጥሪ የትም ሲሄድ ሚስዮናዊ ነኝ የሚል ባይዘው የአዲስ ኪዳን አስተምህሮ እሱ ነው። ስለ ሌሎቻችሁ በጣም ብዙ ደፍሬ መናገር አልችልም። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አስተምህሮ አንዱ ኮር የሆነ ፒላር the priesthood of all believers የሚባል ነው። አገልጋዮችን ቄስ ወንጌላዊ ብለን የምንለየው it's for the sake of order። ሁሉም ሰው ተጠርቶ ተልኳል እና ጥሪ አለኝ የሚል ሰው ጥሪን የምንተረጉምበት ትርጓሜ እሱ ነው። በዛን ጊዜ የሚያገለግሉ ሰው ጥሪ ማለት ለመሞት መዘጋጀት ማለት ነው። ባይዘይ ለድህነት መዘጋጀት ማለት ነው። ኢንፋክት ዛሬም ብዙ አልተቀየረም እሱኛው ፓርት። እና የሌሎች ባለሙያዎች ጉዳይ ቅድም ተናግሬያለሁ። የትም ሄደው ወንጌልን ይሰብካሉ እና በኋላ ሸክም በጣም ሲበዛባቸው ደህና ደሞዝ የሚያገኙበትን ስራ ትተው ወንጌላዊ ሆነው ይመለሳሉ። ወይም ስም የላቸውም አገልጋይ ሆነው። አሁን የስማችንን ብዛት ታውቃላችሁ። we are rich። ከዛስ አሁን ያለንበት በጣም በፍጥነት ነው የሚሄደው፣ ግን ያው እናንተ ደግሞ ጎበዞች ስለሆናችሁ ታውቁታላችሁ። አሁን ያለንበት የሃይማኖት ነፃነት ኤክሰርሳይዝ አርገን የማናቀው አይነት ነው። አንድም ምናልባት ሃንድል ማድረግ ያቃተን ከሱም የተነሳ ሊሆን ይችላል። for the sake of fairness ነፃነትን እንዴት ማኔጅ እንደምናደርግ ላናቅ እንችላለን። እና ታውቃላችሁ የ1987ቱ ህገ መንግስት በጣም ትልቅ ማይልስቶን ነው በኢትዮጵያ ሪሊጂየስ ላንድስኬፕ ላይ እና ሁሉንም እኩል ያደረገ፣ ከዛ ከቤተክርስቲያን የተወረሱ ነገሮች ተመለሱ እያለ ዛሬ ደረስንበት ሄድን። የአማኞች ቁጥር በተለይ የወንጌል አማኞች ቁጥር በጣም በከፍተኛ ሁኔታ ነው የጨመረው። ኢኳሊ ስለ አማኞች ጥራትም ግን ማሰብ የሚያስፈልግ ይመስላል። የአማኞች ቁጥርን ማደግን ተከትሎ ብቁ የሆኑ አገልጋዮች እጥረት ደግሞ አለ። ታውቃላችሁ በጣም በርካታ የስነ መለኮት ትምህርት ቤቶች አሉን። ኢንፋክት የተወሰኑቱ ስታንዳርዳቸውን የጠበቁ ናቸው፣ የተወሰኑቱ ትንሽ ድጋፍ የሚፈልጉ ናቸው ወደ ተሻለ ደረጃ እንዲመጡ። ግን እነዛ ሁሉ እያሉ ካለው የሰው ቁጥር የተነሳ የአገልጋዮች ቁጥር በጣም ያነሰ ነው። ከሱ ጋር አብሮ በጣም እየጨመረ የመጣው የራስ ገዝ ብዬ ተረጎምኩት ኢንዲፔንደንት ቸርችስ የሚባሉት ማለት ነው። ምንም አይነት የሚስዮናዊ ወይም ሌላ እንትን የሌላቸው እና አንዳንዶቹ በመስራችና ባለራእይ የሚጀመሩት ማለት ነው። እና ስለ መስራችና ባለራእይ ከዚህ በፊት ነግሬያቸዋለሁ ይመስለኛል። ነው አልነገርኳችሁ? ስለዚህ ልንገራችሁ። እሺ ተዘጋጅታችሁ ስሙኝ።
እነዚህ ብዙዎቹ የራስ ገዝ የሚባሉ ቸርቾች ወይም ኢንዲፔንደንቶቹ እንደሱ ናቸው። ግን ቴዎሎጂካሊ ስፒኪንግ መስራችና ባለራዕይ የሚባል ነገር የለም። በገዛ እጃችሁስ ንገረን ብላችሁኛል። ማን በሞተው ነው አንተ የምትመሰርተው? ቤተ ክርስቲያን ኤክስክሉሲቭሊ የክርስቶስ ናት። ኤክስክሉሲቭሊ መስራችና ባለራዕይ ለመሆን ፎርሙላ አለው። ቢብሊካል ፎርሙላ ነው። ከድንግል ትወለዳለህ፣ ትመጣለህ፣ አንቀበልህም። ዊዛውት ብሌሚሽ የሆነ ያለ ኃጢአት የሆነ ኑሮ ትኖራለህ፣ እንሰቅልሃለን። መነሳት ድርሻህ ነው። ወደ ሰማይ ትወጣለህ። ስትመለስ እንነጋገራለን። ለአሁኑ ግን ይሄን ያሟላለህ። ቤተ ክርስቲያን የክርስቶስ ሙሽራ ናት። ስለዚህ የሰው ሙሽራ አስገድዳ አትድፈር። አስገድዶ መድፈር ነው፣ ወንጀል ነው። ቸርችን መጀመር ይቻላል። መጽሐፍ ቅዱሳዊ ነው ወንጌልን መስራት። የተለየ ራዕይ አያስፈልግም። ለምን? የዛሬ 2000 ዓመት ሂዱና ስበኩ ብሎናል። የምን ራዕይ ነው? ራዕይ ያልታየ ነገር ነው። ይሄ ግዴታችን ነው። አሁን እኔ ቸርች ያልጀመርኩት ሰነፍ ስለሆንኩ ነው። እና የት ልጀምር ብሎ ክሪቲካሊ ማሰብ ነው የሚያስፈልገው። ወንጌል ያልደረሰበት ቁጥሩ እንትን የሆነበት ይሄኛው አይነት ቸርች የሚያስፈልግበት ምናምን ብለን እንደ ባለ አእምሮ እንሄዳለን እንጂ ይሄ ማመናፈስ እኔ ጌታ ሳይ ምንም ያሳየ ነገር የለም። አያሳይ። ይሄ ምን አመጣ? ከመድረክ የምንጀምራቸው ስህተቶች በጣም ሰፊ ለዘብተኝነት ይይዘውብን እየመጡ ነው። አሁንም በጣም በጥንቃቄ ስሙኝ። ቸርች መጀመር ጤነኛ ነው። ግን በቃ ኦቨርሊ ስፒሪቹዋላይዝ አድርጎ ከሰማይ ነታ ስለ እግዚአብሔር አትበሉ። በቃ ድሮ ተናግሯል፣ አልቋል። የተበላበት ነው፣ ሞቶበታል ኢየሱስ ክርስቶስ። እና ይሄ ለዘብተኝነትን ይዞብን መጣ። ሌላው ዘመናችን በጣም ማሰብ የሚፈልገው ነገር አንዳንድ ይሄ ሁሉንም አይመለከትም። አንዳንድ የአብያተ ክርስቲያናት መሪዎች ከፖለቲካው ዓለም ጋር ያላቸው ግራ የገባው ሪሌሽንሺፕ ነው። ቅድም አንብቡ ምናምን ስል ነበር። ቤተ ክርስቲያን ከፖለቲካው ዓለም ንጹህ ልትሆን አትችልም። ተዋናይ ግን አይደለች። ቢያንስ በመሪ ደረጃ በግለሰብ ደረጃ አይደለም። የተሻለ ጥሪ ያለን ብለን አይደለም ያለ ነው እዚህ። እኔ አሁን ፖለቲካ መግባት ምናምን ካለብኝ መተው ያለብኝ ጉዳዮች አሉ። የመጀመሪያ ቄስ የሚለውን ስሜን ከነኮላሬ ማስቀመጥ፣ ከዛ ወንድም ገለታ ሆኜ ቀጥላለሁ። ይቻላል። አሚን። ጌታ በልቤ ያስቀመጠው እሱን ከሆነ ምንም ኃጢአትም አይደለም ወንጀልም አይደለም። ቄስና አቶ ገለታ አብረው አይሄዱ። መሪዎች እሱ ጋር ጥንቃቄ ሊፈልጉ ሁሉም አይደሉ፣ ግን ጥንቃቄ ሊፈልጉ የሚያስፈልጋቸው አሉ። ማለት በቃ መስመራችን ለይተን መሄድ አለብን። እሱ በጣም አሁን ላይ ልናየው የሚገባ ነው። ሌላው አንዱ በእኛ ዘመን እየታየ ያለው እንዳልኳችሁ መስፋፋት አለ፣ ምን አለ። እነሱ በሙሉ በጎ ነገሮች ናቸው። በእውነት ምንም የምንተቻቸው አይደሉም። ግን ቅይጥነቱን ልናስብበት የሚገባ ሌላ ጉዳይ ነው። ይሄ የሪሊጂየስ ሲንክሪቲዝም ለምን መሰላችሁ? አንዳንዱ ጉዳይ ይሄ ጽድት ያለ አይደንቲቲ ፎርም ማድረግ አልቻለም። ቅድም ነግሬያችኋለሁ። ለምሳሌ የቀደሙት አንዱ ስማቸው በበጎ የሚጠራው ምንድነው? ማንነታቸው ስብዕናቸው ላይ ሰርተዋል እና የማይደራደሩበት ማንነት አላቸው። አሁን ላይ አንዱ ቤተክርስቲያን ላይ ሊኖረን የሚገባ ነገር አንዱ እሱ ነው። የማንደራደርበት ኤሌመንት አይደንቲቲ ያስፈልገናል። የማንነታችን ባህላችን፣ ምናችን የመሳሰሉት ጉዳዮች ቦታ አላቸው። አምጥተን ግን አንቀድስባቸው። ከዚህ የተነሳ አንዳንዱ ጉዳይ በጣም ተደበላልቆ ለመለየት አስቸጋሪ ሆኗል። እስከምን ድረስ ነው ባህሌን የምጠብቀው?
እስከምን ድረስ ነው ማንነቴን የምጠብቀው? ደግሞ ክርስትናዬ እንዴት አድርጎ ነው ሁሉንም ገቨርን የሚያደርገው የሚለውን በደንብ ማሰብ ያለብን ይመስለኛል። ቅድም ስለ አገር በቀል ስነ መለኮት ሲነገር ነበርና አንዱ ብንሰራበት ደስ የሚለኝ እሱ አንድም እውነት ለመናገር የኛ የስነ መለኮት ሰዎችም ድካምም ጭምር ነው። ይሄ መሪዎችን ብቻ አይደለም። እውነት ነው። ይሄ ኦቨርአርቺንግ የሆነ ቴዎሎጂካል ርዕሶች ላይ ሪሰርች መስራት አስፈላጊ ነው፣ ግድ ነው። ግን አት ዘ ሴም ታይም ለሀገር የሚጠቅሙም ደግሞ መስራት አለብን። ስለ መጨረሻው ዘመን ስለ ኢየሱስ ክርስቶስ መቼ ነው የሚመጣው፣ እንዴት ነው የሚመጣው እና የሚባል እኔ አንድ ጊዜ ሁሌ ምሳሌ የምሰጥበት አንድ እንትን አለ። የት እንደሆነ አልነግራችሁም፣ ግን እውነተኛ ታሪክ ነው። አሁንም ነግራችሁ ክላስ የመጀመሪያ ቀን ክላስ ላስተምር ገብቼ ግራጁዌት ተማሪዎች ናቸው እና ኮርሱ ሲስተማቲክ ቴዎሎጂ 2 የሚባል ኮርስ ነው። ስለ መጨረሻው ዘመን ስለ ምናምን አለው አብሮ እና የመጀመሪያ ቀን አውትላይኔን አስረዳው ምን አልኩ፣ ሰዓቱ በሱ አለቀ። ይሄን ነው የማስተምረው፣ የምጠቀመው መጽሐፍ ይሄ ነው፣ የቤት ስራችሁ ይሄ ነው ምናምን ብዬ ስለ ኮርስ እንደማንኛውም ኮርስ እና ጥያቄ አላችሁ ስል ቶሎ አንዱ እጁን አወጣ። ቲቸር ጌታ መቼ ነው የሚመጣው አለኝ። እንዴ ለገለታ ነግሮ ነው እንደሚመጣው? እኔ ምን አውቃለሁ ማለት ገብቶኛል። ጥያቄው ከመከራው በፊት ነው በኋላ ነው ምናምን ነው። ግን አሁን ስንት የቤት ስራ አለን እኮ እጃችን ላይ። በቃ ይመጣል፣ ዝም ብለ ሰብሰብ ብለ ቆየው። ግን የሚጠቅመንን ነገር ለምሳሌ አንዳንዱ ሰው እንዴት አድርጌ ባህሌንና ክርስትናዬን እንዴት አብሬ ይዤ ልሂድ አልገባውም እኮ። የኔ ድርሻ ነው እሱን መስራት። ፊደል ቆጥር ያለው ካልኩ አትሊስት የሚመስለኝን እሰጣለሁ፣ ሌላው ይተቻል፣ የሆነ ቦታ ላይ እንገናኛለን። እና የስነ መለኮት ሰዎች እዚህ እንዳላችሁ በመንፈስ ይረዳለሁ። ስለዚህ እናንተ ጌታ እየተናገራችሁ ነው። ሌላው የዘመናችን ጉዳይ አሁን ያለንበት በጣም ፈታኝ የሆኑ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ እና ቴክኖሎጂያዊም ጭምር ክስተቶች መበራከት ነው። ለምሳሌ አንዱ ምንድነው? የዴሞግራፊክ ቼንጅ ነው። ኢትዮጵያ በጣም የወጣት ሀገር ነች። አፍሪካ ኢን ጀነራል ነች። ኢትዮጵያም ደግሞ የበለጠ ታውቃላችሁ። ወደ 70-71 በመቶ ያህል ከ30 ዓመት በታች ነው የሀገራችን ህዝብ እና የዩኤንን መላምታዊ ግምት ተጠቅመን አሁን ላይ 128 ሚሊዮን ነን ብንል የ128 ሚሊዮን 70% እናንተ አስሉት። ካልተሳሳትኩኝ ወደ 90-91 ሚሊዮን ከ30 ዓመት በታች ነው። ኦኬ፣ ይሄ ትርጉሙ ምንድን ነው ለቤተ ክርስቲያን ነው አሁን ጥያቄው። ይሄ አንዱ የቤት ስራችን ነው። እሱን በደንብ ማሰብ አለብን። እና ቤተ ክርስቲያን የምንመራ ሰዎች በተለይ ትልልቆች ወንበሮች ላይ ያለን ደግሞ እኛም ያው 30 ዓመታችን ነው በብዛት ሲባዛ በሁለት እና ጌታ አበርክቶልን 30ዎቹን። ግን ሲሪየስሊ ይሄን ዴሞግራፊክ ቼንጅ በደንብ ማሰብ አለብን። እንደዚሁም ይሄ የፖስት ሞደርኒስት ፖስት ሁማኒስት ምናምን የሚባሉ ፍልስፍናዎች በጣም እየተበራከቱ መጥተዋልና አጌን ፖስት ሞደርኒስት እና ፖስት ሂዩማኒስት አይዲዮሎጂ ባለበት አፍሪካ ውስጥ የሚኖር በድሃ ሀገር ያለ መልታይ ካልቸራል፣ መልታይ ኤትኒክ፣ መልታይ ሪሊጂየስ የሆነ የመረጃ እጥረት የሌለበት የሐሳብና የገንዘብ እጥረት ባለበት ማህበረሰብ ውስጥ እንዴት ነው የምናገለግለው? ይሄ በጣም ሲሪየስ ጉዳይ ነው። ማለት የሁላችንም የቤት ስራ ነው። አሁን ይሄ ማንንም እየወቀስኩ አይደለም የምናገረው፣ ግን ይሄ ገሃዱ ጉዳይ ይሄ ነው። ፖለቲካዊ ጋር ስንሄድ ፌዴራሊዝም፣ የራስን እድል በራስ የመወሰን ምናምን የምንለው ከቤተ ክርስቲያን ጋር እንዴት ነው የምናየው? ለምሳሌ እሺ ደጅ የራሱ የሆነ ዘውግ ነው፣ የራሱ አካሄድ አለው። ቤተ ክርስቲያን ውስጥ እስከምን ድረስ ነው የኛ እድል በራሳችን የሚወሰነው? የጌታ እድል እስከየት ድረስ ነው? የኔ እድል እስከየት ድረስ ነው? የሆነ ገደብ ይፈልጋል። የሆነ ማሰሪያ አይነኬዎች ማበጀት አለብን። የቴክኖሎጂው ጉዳይ እንደምታውቁት ነው። በጣም በፍጥነት እየሄደ ነው። እኔ ከዚህ በላይ አልሄድም ባለቤት ስላለው። ግን እኔ እንደታዘብኩት በጣም የብዙዎቻችን አብያተ ክርስቲያናት መዝገቦቻችን ቢያንስ መዝገቦቻችን ዲጂታይዝ እናርጋቸው። ይሄ የድሮ ኬት እንደምንገዛው ራሱ አላቅም። ደብተሩ ራሱ ትልቅ ነው፣ ብዙ ሰንጠረዥ ስላለው ይመስለኛል። አሁን እዚህ ላይ ቢመጣ ፊት አያረግም ሲዘረጋ እና ግን የምዕመናንን ዳታ በኪሳችን ይዘን መሄድ እንችላለን ነው። አሲምፕል አዚስ
በእኛ ሀገር አውድ እንኳን የተዘጋጁ ሶፍትዌርስ አሉ። ለምሳሌ ስሙን ካልሳሳትኩ እንደ ዮቶር የሚባል የግሬት ኮሚሽን ሚኒስትሪ ያዘጋጀው ሌሎችም አሉ። የቸርች ማኔጅመንት ሶፍትዌሮች ነፃ ናቸው። ከነሱን ጀምር። ይሄ ቀላል ይመስለናል አይደል? ትንሽ ቆይተው የአሁኖቹ ቲኔጀሮች መተው የቤተክርስቲያን አባል ሲሆኑ መታጠምቁ ስታጠምቁና መተው ፎርም ሲሞሉ ማናጠምቅ አስተምረን ስንቀላቅላቸው ገና ያን ደብተር መግለጥ ስንጀምር ይታዘቡናል። ከምሬ ነው የምላችሁ። ምን ሆናችሁ ነው የሚሉት። ይሄ በጣም ተራ ነገር ነው የነገርኳችሁ። የቀረውን የሚነግራችሁ ይንገራችሁ። እኔ ሙያዬ አይደለም፣ ሰምታችሁ አልተማርኩም ቴክኖሎጂ ነው። ሌላው ኤሪያ አጌን ቤተክርስቲያንን ያለችበት አውድ አሁን ባለንበት ምንድነው ከተባለ የነፃ ኢኮኖሚና የገንዘብ ዝውውር ኢሹ ነው። አጌን እንደ ቤተክርስቲያን መሪዎች ይሄንን እንዴት ነው የምናየው? በዚህ በነፃ ኢኮኖሚክ ኢንቫይሮንመንት ውስጥ ቤተክርስቲያን ስቲል መጽሐፍ ቅዱሳዊ ነው፣ ትክክል ነው። ዛሬም ባብላጫው ከምእመናን በሚሰበሰብ የፍቅር ስጦታ መባና አስራት ነው የምትተዳደረው። ምንም ጥያቄ የለውም፣ ጤነኛ ነው። ግን አት ዘ ሴም ታይም ግን እነዚህን እድሎች ደግሞ እንዴት ዩቲላይዝ እናድርግ የሚል ጥያቄ መጠየቅ አለብን። እስከ መቼ ነው በሱ መቀጠል የምንችለው? ቢኮዝ አንዱ ያላነሳ ነው ጥያቄ በአደባባይ ማናነሳው ቤተክርስቲያን ውስጥ ምናልባትም ከዋነኞቹ ጥያቄዎቻችን በተለይ ደግሞ ከሊደርሺፕ ዲቨሎፕመንት ጋር ተያይዞ የገንዘብ ጥያቄ ስለሆነ የገንዘብ ጥያቄ የቱ ጋር በኋላ እመጣበታለሁ። የሃይማኖታዊ ቅይጥነት ቅድምም ብያለሁ። አሁንም የተምታታ ኢሹ አለ ያለንበት። እሱ ደግሞ ከመረጃ ፍሰትና ፍጥነት ጋር የተያያዘም ጭምር ነው። ስለዚህ እሱን ፊልተር ማድረጊያ መንገዶችም ማሰብ ያለብን ይመስለኛል። እና የሰላምን መደፍረስ ሌላው እኔ አንዱ የቤተክርስቲያን ቁጥር አንድ አጀንዳ ሊሆን ከሚገቡ ነገሮች አንዱ አሁን የሰላም ጉዳይ ነው። ቅድም እንደሰማችሁት እኔ በስራዬም ሙያዬም ከስነ መለኮት ቀጥሎ የሰላም ጉዳይ ነው የምሰራው። እንጀራ በሱ ነው የምበላው የማገኘው። እና አንዱ በጣም ፔን የሚሰጠኝ ቤተክርስቲያን እንዴት ቁጥር አንድ አጀንዳው አይሆንም? ቤተክርስቲያን ስለ ሰላም ጉዳይ እንዴት በጀት አትበጅትም? አዚፍ ምንም እንዳልተፈጠረ እንደ ዛሬ 30 ዓመት ርዕሶቻችን በሙሉ ያው ሌላ ቀን ባይዘው እኔ ለስብከት ነው የምጠራው። ሁሌ ለሶሻል ሳይንስ ጉዳይ እንዳጠሩኝ በተጠራው ቁጥር የሚሰጡኝ ሁሌ እጠይቃለሁ። ምን ላይ ልናገር ስል ብዙዎቹ በልብህ እንዳለ ይሉኛል። እኔማ በልቤ ያለው ሁሌ ግጭት ነው። ቢኮዝ ስራዬ እሱ ነው። ሁሉ ቀን እሱን ነው የምሰማው። ግን እሺ ይሁን ገብቶኛል እንዲሁ ላስቃችሁ ብዬ እንጂ ጌታ ምን አስተምሮሃል ሰሞኑን ነው which is not bad። ግን ርዕስ ስጡኝ እላለሁ ከተቻለ። አንድ ቀን በቸርች ደረጃ ስለ ሰላም እንዳልዋሽ ልደታ መካነ ኢየሱስ አንዴ ስለ ሰላምና እናስተምር ተብያለሁ። የቀረው ወይ በውጭ ብር ሲዘጋጅ ወይ ምናምን ነው። ግን አንዱ አውዳችን እሱ ነው። በቃ ግጭት ውስጥ ንክር ያለን ሰዎች ነን። ስለዚህ እሱን ማወቅ አለብን። የዘመናችን ሌላው ገጽታ ምንድነው ከተባለ እኔ ማር የተለወሰው መርዝ ብየዋለሁ። አንደኛው አላስፈላጊ ሰጣ ገባ ነው። ሁሉ ነገራችን አደባባይ ላይ መውጣት ጀምሯል። ከሌሎች እምነቶች ጋር እርስ በርስ ምናምን ጥቅስ ራሱ መኮርኮሚያ አድርገነዋል። እሱ በጣም የአደባባይ ጉዳይ ነው። የስብዕናም ጉዳይ ነው። ቅድም እንዳልኩት የተሰራ ስብዕና ያለው ሰው እንደሱ አይሆንም። ስለዚህ ይሄ አንዱ ጉዳይ ነው። ሌላው ይሄ የብልጽግና መሰል ወንጌላት የብልጽግና ወንጌል ነው የሚባለው በተለምዶ። እኔ ግን የብልጽግና ወንጌል የምለው እኔ የምሰብከው ነው። ጤነኛው ነው የብልጽግና ወንጌል። ሌሎቹ የብልጽግና የሚመስል ወንጌል ነው የሚሰብኩት። ይሄ ብር ይበዛልሃል ምናምን የሚሉት ፌክ ነው። የብልጽግና የኛ ነው። እና እነሱ አስተምህሮች መበራከት ባይዘ በጣም ብዙ ስብከቶች በፐርሰንት ብናወጣ አሁን ቁጥር አልደፍርም እንጂ የማይናቅ ፐርሰንቴጅ ያገኛል ብዬ የማስበው መድረኮቻችን ላይ ስለ ገንዘብ እና ከሰው ስለ መቀበል ስለ ገንዘብ ሳይሆን ከሰው ገንዘብ እንዴት እንደምንቀበል እንሰብካለን። የጤነኛ ባልሆነ መንገድ ማለት በኖርማል እኮ ስጡ ልክ ነው፣ ሰውን ማስተማር አለብን ግድ ነው።
ግን ይሄ ያላል ኪስ ውስጥ ገብቶ እኔ አንድ ጊዜ አንድ ወንድም የነገረ እውነተኛ ታሪክ ነው ነግራችሁ። ይሄ እንቅስቃሴ የተጀመረ ሰሞን እዚህ መስቀል አደባባይ ጋር ቆሞ ደወለልኝ። ያኔ ገና እኔ መኪና ራሱ የለኝም። የት ነህ አለኝ። አረ ድረስልኝ የታክሲ የለኝም። ዘረፉ አልኩት። ምን ይዘርፉኛል? የሆነ ፕሮግራም ገብቶ መድረክ ላይ ያለው ሰውዬ ይኸውልህ ዋሌትህ ውስጥ የሰባውን መሃል ላይ ልሳን ይገባል። በልሳን ስለማልቀልድ የሰባውን ብሎ ልሳን ለጌታ ሳታስቀር ድምጽ እየቀያየረ ስጥ ምናምን ሲል አውጥቶ ደሞዙን እንካ። ሲወጣ የታክሲ የለው። የደወለልኝ የታክሲ እንድወስድለት ነው። እንዳሁኑ ቴሌብር የለ አልሰጠው። እኔ ያለ ጉዳዬ ከገርጂ አብዮት መጣሁ። ይሄ ነውር ነው። ግን አሉ አሁን እንደውም በጣም ሞደርን በሆነ መንገድ የሞራል ልዕልናን ተናግር ያለው ስነ መለኮታዊ ቅይጥነቶች ሁለት ነገሮችን ላስቀምጥ። አንዱ ሄርሜኔቲካል ጋፕስ ወይም ያተረጓጎም ክፍተቶች አሉ፣ ኢንቴንሽናሊ ማን ኢንቴንሽናሊ የሚፈጠሩ። ሁለተኛው ስለ አንድነት ወይም ስለ ህብረት ስንነጋገር ብዥታዎች፣ አንድነት እስከ ምን ድረስ ነው? ህብረት እስከ ምን ድረስ ነው? ህብረት ምንድነው? አንድነት ምንድነው? አንድ አይነትነት ምንድነው? እነሱ ላይ በደንብ ቁጭ ብለን መስራት አለብን። አሁንም እነሱን ጉዳዮች ባነሳን ቁጥር እንሰዳደባለን፣ አንዱ ሌላው ላይ ጣት ይጠቁማልና በሱ ግን አገር አይሰራም፣ በሱ ቤተክርስቲያንም አትሰራም። ሶ ሄርሜኔቲካል ክላሪቲ መፍጠር አለብን። ትርጉሞች ላይ መስማማት መቻል አለብን። የአመራር ብቃት ማነስ፣ ሚናን አለመለየት የመሳሰሉት እነዚህ ነገሮች አሉ፣ ይታያሉ። ያለንባት የኔ ድርሻ ምንድነው? በዚህ ከሰዓት በኋላ አንዱ በእነዚህ ሶስት ወቅቶች ያለች ቤተክርስቲያን አውዷ ምን ይመስላል የሚለውን ማሳየት ነው። ስለዚህ ጥሩ ነገሮች እንዳሉ ሁሉ እነዚህም ጉዳዮች አሉ ልላችሁ ነው። አንዳንዱ ድንገት ይወድቅበታል። አንድ ቀን ከሁለት ሶስት ጓደኞቼ ጋር ሆነን ምሳ በልተን ቆይቷል። በጣም አንድ ኃላፊነት ተሰጥቶን ነው ከወንጌላውያን ቤተክርስቲያናት ህብረት እና ለሱ ልንነጋገር ተገናኝተን ምሳ ተነጋገርና ምሳ በልተን ስንለያይ አንዱ ጓደኛችን ምን አለ፣ የኮሎኔል መንግስቱን ቃል ተጠቅሞ ጎበዝ እንግዲህ በታሪክ አጋጣሚ ቤተክርስቲያን እጃችን ላይ ወድቃለች አለ እና ጉዳዩ ሲሪየስ ነበር። አንዳንዱ ሰው በታሪክ አጋጣሚ እጁ ላይ ይወድቃል፣ አንዳንዱ መንጭቆ ይወስዳል መሪነትን። ሌላው እዚህ ላይ ያልገለጽኩት የረሳሁት ግን ዝም ብዬ ባልፍ ጌታ የሚያዝንብኝ የሚመስለኝ ለመሪነት የምናደርገው ተጋድሎ ለወንጌል ነው። ተጋደሉ የተባለው ለቤተ ክርስቲያን ሊቀመንበርነት ወይም ፕሬዝዳንትነት ምናምን አይደለም። አትጋደለሱ። ይሄ አንዱ የዘመናችን ማሳያ ነው። የመጨረሻ ወገን ለይተን ነው የምንጠዛጠዘው። እዛ ደጅ ያሉት እና እሱ ነው ምን እናድርግ መጨረሻው እና ምን ይጠበስ? ዝምታ መልስ አይሆንም ወገኖች። ዝም ማለታችን አስቸጋሪ ነው። ሁሌም የምናደርገው እና የማይለወጥ መፍትሄያችን አንዱ ጸሎትና የእግዚአብሔር ቃል ላይ የተመረኮዘ ምላሽ መፈለግ ነው። ይሄ አንቸንጀብል ነው፣ ሁሌ ቋሚ ለሁሉ ነገር የሚሆን። እናንተ ግን ጥሩ ሰዎች ስለሆናችሁ ካርታ አትጫወቱም እንጂ ካርታ ብትጫወቱ ኖሮ ጆከር የሚባል ካርድ አለ እና የሚጫወቱ ሲጫወቱ አይቼ ነው። እና ጆከር የፈለገውን የጎደለ ቁጥር ይሆናል። ጆከራችን ጸሎትና ቃሉ ነው። ለምንም ጉዳይ ቤተክርስቲያን ስትደክም፣ ቤተክርስቲያን ስትበረታ፣ በግል ስንደክም ስንበረታ፣ ሲርበን ስንጠግብ፣ ድሃ ስንሆን ስንበለጽግ፣ ሁሌም ቃሉን እናማክራለን፣ ሁሌም እንጸልያለን። at the same time ደግሞ እንደዚህ አይነት ጥናቶች፣ ሌሎችም ጥናቶች በጥናት ላይ የተመሰረተ ኤቪደንስ ቤዝድ ምላሽ ለመስጠት መዘጋጀት ይኖርብናል። ጊዜው እሱን ይፈልጋል። አሁን አንዱ የዚህን ጌታ ኢየሱስ እንደሱ ነው የመከረን። ታያላችሁ፣ ደመናውን ታያላችሁ፣ ዜን ደመናውን ትተረጉሙታላችሁ። ዝናቡ አልዘነበም፣ ይዘንባል ብላችሁ ትተረጉማላችሁ። ስለዚህ አሁን ዛሬ ለማድረግ እየሞከርን ያለነው እንደሱ ነው። ያለንበት ይሄ ነው። አብረን ተርጉመው እያልናችሁ ነው። ሶስተኛው
አመራር ከእውነት ጋር የሚወግን እንዲሆን ስራ ነው፣ ከኛ ጋር አይደለም። ከሐሳባችን፣ ከቋንቋችን፣ ከብሔራችን ጋር ሞከር ናቸው ባለፉት ዓመታት ፍሬንድስ አልሰሩም። ስለዚህ መስመርን ቀይር። ሰንበዲ በቃ ማለት መቻል አለበት። እዚህ ጋር ቆሜ የምላችሁ እሱ ነው። በቃ ከእውነት ጋር የሚወግኑ ሰዎች እግዚአብሔር ይስጠን። ከዛኛ እንምረጣቸው። አሜን እንዳላችሁ ምረጧቸው ሄዱና። ይሄ በጣም ሲሪየስ ጉዳይ ነው ለኢትዮጵያ ቤተክርስቲያን። ሌላው የስነ መለኮት ኮሌጆቻችን አሁን ላለንበት ሁኔታ የሚመጥን ካሪኩለም ማዘጋጀት መጀመር አለብን። አይኖ ኦልሞስት ቅድም እንዳልኩት በተለይ እነዚህ ስታንዳርዳቸውን ያሟሉቱ በብዛት ዌስተርን እንትን ካሪኩለም ነው የምንጠቀመው። እኔም ማስተምሮ በአንድ ወቅት መራውም የነበረው ትምህርት ቤት ጨምሮ ጥሩ ነው። እሱን እንደያዝን ሆነን ግን ደግሞ አውዳዊ ማንነት ያለው ለምሳሌ ከስነ መለኮት ትምህርት ቤቶቻችን የሚመረቁ ሰዎች አሁን ባለችው ኢትዮጵያ አውድ ላይ 1-2 የሰላም ኮርስ እንዴት አይወስዱ? የፒስ ቢልዲንግ 2 ጥቅም አለው። አንደኛ እነዚህ ሰዎች ነገርን መተንተን ይችላሉ። ሁለተኛ እኔ ስራ አገኛለሁ እሱን ለማስተማር ስጠራ። የእውነቱ ግን መጽሐፍ ቅዱስ አፈታት እንደምናስተምረው ነገሮች እንዴት እንደሚተነትኑ ምክንያቱም አይወሰዱም፣ በመጣ ነገር በሙሉ እንዳይወሰዱ ይሆናሉ። ስለዚህ እሱን አሁን ላይ ሌላው ከሌሎች እምነቶች ጋር አብረን ቢኮዝ የምንኖርበት በጣም ዴሞክራቲክ የሆነ ኤንቫይሮንመንት ስለሆነ የኔ ብቻ ማለት አያስኬድም። አሁን ለምሳሌ ከረንትሊ ኢትዮጵያ ውስጥ ማጆሪቲ የሚባል እምነት የለም። ታውቃላችሁ ማጆሪቲ ቢኮዝ 50+1 ነው አይደል? 50+1 የለንም። ምናልባት ክርስቲያኖች አንድ ላይ ከተደመርን አክሮስ ኦል ዘ ዲኖሚኔሽንስ 50+1 እንሆናለን። ከዛ ውጪ የኢትዮጵያ ኦርቶዶክስ ተዋህዶም የኢትዮጵያ እስልምናም የኢትዮጵያ ወንጌላውያንም ከ50 በታች ነው። ስለዚህ አንዱ ጉዳይ በዚህ ማጆሪቲ በሌለበት አትሞስፌር ውስጥ እንዴት ነው የምንኖረው? እና አንዱ አካሄድ ለምሳሌ ነው ያነሳሁት። ዳያሎግ ኢዝ ኤ መስት። ግን እንዴት ነው ዳያሎግ የምናደርገው? ውይይት፣ ንግግር የምናደርገው? ስለ እነዚህ ተናግሬ ያለው የስነ መለኮት አቋም ሌላው ጉዳይ ነው። እነዚህ ሪሰርቾች ምናምን መስራት ከጀመርን አቋሞች ዲቨሎፕ እያደረግን እንመጣለን እና በግምት ላይ ያልተመራ ይሆናል ማለት ነው። 3 ጉዳዮች ብቻ ናቸው ከዚህ በኋላ ያሉኝ። አንደኛው የሞራል ልዕልናን መልሰን መገንባት አለብን። ቤተክርስቲያን ከሞራል ውጪ አትሆንም። ቅድም ዶክተር ሳሚ ሲያቀርብ አይታችኋል። ስቲል ብዙ ቦታዎችን አውሮፓ ምናምን ከቁጥር አንጻር 70% ምናምን ናቸው። ግን እነዛ ክርስቲያን የሚባሉ ትራዲሽናል ክርስቲያኖች ናቸው። ቸርች ዳታዎች ይሰበሰባሉ። ባይዘይ ብዙዎቹ ቸርች ሄደ ታውቃለህ ሲባል አይ ቸርች የሚሄደው ጥምቀት ካለና ቀብር ካለ ነው። ወይም ደግሞ በጣም የበረቱት ደግሞ የክሪስማስ ቀንና የእንትን ቀን ይሄዳሉ። የታንክስጊቪንግ ቀን ታንክስጊቪንግ እንኳን አይሄዱ መሰል ሌላ የሆነ ቀን የቀረውስ ቀን ማለት ግን ክርስቲያን ነኝ። እሱን ስንተች ሩቅ የሆንን እንዳይመስላችሁ። እኔ ተማሪ ሆኜ አመልክበት የነበረ ቸርች አውሮፓ በስራ ምክንያት ተመልሼ ሄድኩና ሲሄድ አሁን ላይ የቡዲዝም ቴምፕል ሆኗል። ይሄ የምላችሁ የኔ ቸርች ነው። እኔ ተማሪ ሆኜ የነበርኩበት ቸርች ኢትዮጵያ የማይመጣ ይመስላችኋል? የዛሬ 20 ምናምን ዓመት ሴሚናሪ 30 ዓመት ስንማር ስለ አፍሪካን ትራዲሽናል ሪሊጅን እና ኢንዲፔንደንት ቸርች ሙቭመንት የሚባል ነበር ስንማር። እዛ ምዕራብ አፍሪካ ያሉ ከጥንቆላ ጋር እንትን ብለው ምናምን ሲባል እንስቅ ነበር። በኢየሱስ ስም እኛ ብለን መጣልህ አዘንጦ በአማርኛ አሉ። ምንም ጥያቄ የሌለው ንክክ ያላቸው አሉ። ሩቅ እንዳይመስላችሁ። እሱን የምንወጣበት አንዱ ጉዳይ የሞራል ልዕልናን የሞራል ስብዕናን መገንባት አለብን። ፒሪየድ። ሞራል ኦቶሪቲ ያስፈልገናል። ሌላው አሳሳቢ የሆነው ነገር የተተኪ መሪዎች ጉዳይ ነው። አጌን ሲስተማቲካሊ ካሰብን ባይዘው አንዱም ኢንዲፔንደንት ቸርቾች የበዙበት አንዱ ምክንያት ወይም ራእይ በጣም የበዛበት አንዱ ምክንያት ሜንላይን ቸርቾች ቦታ ስለማይለቁ ነው። እና በጣም ሲያፍኗቸው ራእያቸው ይመጣባቸዋል ሌሎች። ሰባ በመቶ 71% ከ31 ዓመት በታች ከሆነ ፍሬንድስ ከ31 ዓመት በታች የሆኑ ክሪቲካል ሊደርስ ያስፈልጉናል። 4 ነጥብ
በቃ ባይዘዌ ይሄ ብታምኑኝም ባታምኑኝም የመጨረሻው የትልልቅ ሰዎች የመሪዎች ትውልድ ነው። this is it አይቀጥልም ከዚህ በኋላ because አይዲዮሎጂው አይፈቅድለትም። ድሮኛ ትታገዳለህ ምናምን ስትባል ነው ቁጭ ያልከው። አሁን ብታግደው ከምንድን ነው የምታግደኝ ነው የሚለው አይሰማህም። ስለዚህ የተተኪ መሪዎች ጉዳይ እሱ ነው። ሌላኛው አገልጋዮች አያያዝን በተመለከተ ሌላኛው ቻሌንጃችን እሱ ነው። እሱ ላይ በጣም ማሰብ ያለብን ይመስለኛል። ቢኮዝ ቅድም ብያለሁ በአደባባይ አናነሳው ብዙ ጤነኛ አገልጋዮች ሚስ አድርገን ያለነው ግን ፍርጥ ላድርገው ቤተ ክርስቲያን አትሊስት መኖር የሚችሉበትን ቀለብ አትሰጣቸው። ቢያንስ ሳይሳቀቅ ቤት ኪራይ ከፍሎ እንጀራ በወጥ በልቶ ልጆቹን መንግስት ትምህርት ቤት ተውት የግሉን መንግስት ጋር ማስገባት እንዲችል እናርገው አገልጋዩ። ይሄ ጥያቄ ነው ወይ? ቄስ ቤኩማ ወጣ ባለፈው አመት አንድ ሪሰርች ሰርቼ ነበርና እሱ ኮርኔት ያደረገው ቡድን ላይ አቅርቤ ነበርና እዚህ አዲስ አበባ ከተማ ያሉ አገልጋዮች የገቢ መጠን ላይ አንዱ ፓርት ሷ ናት። አዲስ አበባ የአንድ ቤተክርስቲያን መሪ እረኛ ወይም መሪ ቄስ አማካይ ደሞዙ የዛሬ አመት ስንት እንደሆነ ገምቱ። እሺ እጅ አውጡ አልላችሁም። ያስተማሪ ነገር እጅ አውጡ ልል ነበር። 6700 ብር ነው። ይሄ 6700 እውነት ነው። ጌታ ከጠራው ይኖራል። ጌታ በባዶም ያኖራል እናውቃለን። እሱን ለጌታ እንተውና እኛ ግን ትንሽ እንስጠው። ለምን መሰላችሁ? this is critical በጣም ክሪቲካል ነው። ቀጥታ ይገናኛል ከቤተ ክርስቲያን ኳሊቲያችን ጋር ይገናኛል። እነዚህ ሰዎች ወጥተው ሁለት ስብከት ነው የሚሰብኩት። አንደኛው ሁሌም በቆመ ቁጥር ጌታ ቀንበርህን ይሰብራል፣ ከድህነት ያወጣል፣ በድህነትም ብናልፍ ምና ይላል። ሌላው ይሰጣል፣ ስጥ ምና ይላል። በሁለት ጽንፍ ነው ያለው። ፒሪድ መሀል ላይ የለንም። ይሄ ምን እናርግ ለሚለው አሁን ያለንበት አውድ እውነት ነው። ችግር ሁላችንም ላይ ነው ያለው። ካልሆነ አማራጮች እንፈልግ። ለምሳሌ እስካሁን እንደሱ አይነት ይኑር አይኑር አላቅም። ፓርታይም አገልጋዮች ወይም ደግሞ አገልጋዮች የሆነ ነገር ምንደግ አላቅም፣ ግን it's a serious issue። ይሄን ይመስላል። ከዚህ በላይ ያለውን የቀሩት ይጨምሩበት።